አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አማን ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ እስከ መጨረሻው። እንደገና ማስታወቂያ ማታሳልፉ ስታው ማስታወቂያውን እውልኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት ምንድን ነው? ለሴ ነው። ለሴ ልጋግር ነው። እንግዲህ ለሴ ለሴ ምንድን ነው ልትሉ ትችላላችሁ። የኛ ከኛ በእኛ እድሜ ያላደላችሁ ማለት ነው። በእኛ እድሜ ያላችሁና የገጠር ልጆች ለሴ ምን ታውቃላችሁ? ለሴ እንግዲህ መጀመሪያ ሊጡ ምን እንዲሆነ ልንገራችሁ። ይሄ ያቦካሁት ከነጭ ዱቄት እና ለአጥሜት ከተዘጋጀው ዱቄት ጨምሬበት ነው። እና እንደምታዩት ከለሩ ያምራል። ነጭ ብቻ አይደለም፣ እንደገና ጣዕሙ በጣም ነው የሚጣፍጠው። በጣም የአጥሜት ዱቄት ደግሞ የተለያዩ ጥሬ ስላሉት በጣም ይጣፍጣል። ገብስ አለው፣ አጃ አለው፣ ሩዝ አለው፣ ገብስ አለው፣ አጊሮ አለው እና ይሄ ሁሉ እህል በጣም ቪታሚን እና ጠቃሚ ነገሮች ስለሆኑ እንግዲህ እነዚህን ነው ተዘጋጅተው ከነጭ ዱቄት ጋር አዘጋጅቻቸዋለሁ ማለት ነው። ለሰወልዲ የተገዛ ነበረ እንትኑ ማለት ነው። ሰወልዲ የተገዛ ነበረ የተዘጋጀ ነበረ የአጥሜቱ ዱቄት። አሁን ግን ወጣሁኝና በጣም ብዙ ስለነበረ ሁልጊዜ ደግሞ እኔ የአጥሜት መጠጣት አልፈልግምና ለምን እንደዚህ እያደረኩኝ አልበላም ብዬ ለሰራሁት ማለት ነው። እና በጣም ምርጥ ነው። ለሴ እንግዲህ እንዴት እንደሆነ አሳያችኋለሁ። እኔ ዛሬ የፈለኩት በብረት ድስት ነበር የደጋግረው የፈለኩት ማለት ነው። ነገር ግን ለምን ለሴ አላደረገውም ብዬ ለሴ ለማድረግ ፈልጌያለሁ ማለት ነው። እና ነጩ ዱቄት ላይን ሲያዩትም ያምራል፣ እንደገና ይቀላል እንጂ ጥቅም ያለው እንደዚህ ጥቁሩ ነው ማለት ነው። በብዛት ነጭ ዱቄቱን አትጠቀሙ ባይነኝ። እኔ እንደምታዋቸው አረቦቹ ራሱ የሚጠቀሙት ጥቁሩን ነው። ለምን? ለጤናቸው ቆንጆ ስለሆነ ማለት ነው። የኛ ሀገር እህል ደግሞ በጣም ተፈላጊና ምርጥ ስለሆነ እንግዲህ እኔ ይሄን ነው መመርጠው ማለት ነው። ባለፈውም አላሳየኋችሁም እንጂ ሰርቼ በጣም ጥሞነ ነው የበላ ነው። እና እንግዲህ አሁን ገና ኮፍ እያለ ነው። አንዴ ኮፍ ብሏል። አሁን የመጀመሪያ ኮፍታው ነው። ልመልሰውና ሁለተኛ ኮፍ ይላል፣ ሶስተኛ ከዛ በአራተኛው እጠፈጥፈዋለሁ ማለት ነው። እንዴት እንደምጠፈጥፈውና ለምን ለሴ እንደተባለ እነግራችኋለሁ ማለት ነው። እና ውድ ቤተሰቦቼ እቺም ጀበና አለች። የኔ ጀበና ተሰብራ እቺ የእህቴ ጀበና ናት። እንግዲህ አልወሰድቻትም። ምናልባት እንግዲህ አይመጣ እንዱ ተብሎ ታስቦ ነበረ። ይችን እንግዲህ ወደፊት በሲሚንቶ ለመገንባት አስቤያለሁኝ። ይችን በሲሚንቶ ገንብቼ ያው አስተካክላታለሁ የሚል ነው አላማችን። እንግዲህ አላማችን እዚህ ጋር ያተኩራል ማለት ነው ውድ ቤተሰቦቼ። እና እንግዲህ ይሄ ደግሞ ጅብሶን ነው። አይዟችሁ መቼም እንደጠረቂታችሁ ነው እንዲያትሉ። እሺ ውድ ቤተሰቦቼ እንግዲህ የተቦካው ሊጥ ምን ላይ ደርሷል ለምትሉ ማለት ነው። ይኸውና እንዲህ ብሎ ቦክቷን አሁን ኩበት ልለቅም ነው ለሱ መተፍተፌ። ኩበት ለቅሜ ስጨርስ ላኩሼ ስጠፈጥፈው አሳያችኋለሁ ማለት ነው። እዚህ ጋር ደግሞ ትሪው ይዞብኛል እንደምታዩት። እንዲህ ታረጉና መጣል የለበትም። ይሄ ራሱ ማለት ነው። ይሄ ራሱ ኒዕማ ነው። መጣል የለበትም። እንደዚህ አድርጋችሁ ትመልሱትና ይሄ አሁን ሁለተኛ ነው ስመልሰው። አሁን አንድ ይቀረዋል ማለት ነው።
እንደዚህ ያደርጋችሁ ትመልሱታላችሁ። ከመለሳችሁት በኋላ እንዲህ ብሎ ይቆያል ማለት ነው። እኔ ኩበት የለቅም የምንታ ይሄ ሶስተኛ ነው አሁን የሚመለሰው። በአራተኛ ያው ተፈጥፈዋለሁ። አሁን በይታ ሂጄ ኩበት ልላቅም ነው እንግዲህ ውድ ቤተሰቦቼ ማለት ነው። ኩበት እንኳ ብዙ የለውም፣ ምክንያቱም ዶሮቹ መንቀርቀር እያረጉት ስለሆነ ብቻ እንዲያልወድቅ አርጎ ተንከባልዬ ጥጆቹ ስር እንዲያርፍ ኩበት ለቅማለሁ ስል ተለቅሜ እንዲያልገባ አሁን እዚህ ኩበት እስኪው እንዴት አድርገው እንደሚቆፍሩት ዶሮ አያስፈልግም። ዶሮ ወዲያ መጣል ነው እኛክ ሀሻ እስኪ በኬሻ ያለቆጠረኝ ነው አጀብ ወላ ይሆናል። እናንተ ይችን ኑሮ ንቃችሁታል። ይችን ደግሞ ስንት ይፈልጋል? ይሄው ይሄን ነው የምለቅመው። ይሄን ኩበት ክረምት መጣ። ለክረምት ኩበት ያስፈልግ ቆይ ዶሮቹ ቀርቦ መቼ እንዲያርገው መንቀርቀር አርገው የተቀበረ ነገር ቢኖር ያወጡታል። የሚገርም ነው። አጂብ። እስኪ እንግዲህ ላቅም የጨርስና አሳያችኋለሁ። እንደ ቤተሰቦች እዋቸው መጡ። እኔም ተከትለው ጥሬውን አፍስሼላቸው ጥሬ የሚፈልጉት ሃይሃሁ ውስጥ እንዲሁ እንግዲህ እንዲህ ብሎ የኔ ቤት ዳይሃ ወዲ ተሲያት የሚወርቅ ነው የሚመስለው። አጂብ ጉርት ነው። አገዳ ክምር አለን እኮ ግን ኩበቱ ቀስ ብሎ ስለሚነድ አይንጋጋም። አገዳው አሁን ንፋስ ነው የሚሰፋው፣ ይነፍሳል። በጣም ነው የሚነፍሰው። እንግዲህ ውድ ቤተሰቦች በዚህ መልኩ ኩበት ይለቃቅም የለም እና ይዟችሁ ኩበት አይሸትም። ቢሸትም ተጠብጠብ ብላችሁ ላሽ ትላላችሁ። አይዟችሁ እና ምን ልላችሁ ነው? አብሽሩ፣ አይዟችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ እና እንግዲህ ይሄን ይመስላል የኔ ኑሮና ህይወት በገጠር ማለት ነው። ምንም የሚያስቸግር ነገር የለውም። ደስ እያላችሁ ይሄን ነፋስ እየጠጣችሁ ማለት ነው። በቃ ምን ዲና ችግር አለው? ከዚህ መኖር ምንም አይነት ችግርና ጣጣ የለውም። እነዚህን ዶሮ ከፈለጋችሁ ደግሞ ግዙ ማለት ነው። 5 6 መቶ ናቸው እነዚህ በዚህ እድሜያቸው። እነዛ ደግሞ አንድ ሺህ ብር ናቸው ማለት ነው። እና ይሄን ይመስላል። እስኪ ፀሐይቱን ላሳያችሁ። በኢትዮጵያ ፀሐይ አቤት ስለሆነ የምትውሉት እንደዚህ አየሩ ምናምን ደስ ይላል፣ ይናፍቃችኋል ማለት ነው። እንግዲህ እንደምታዩት በዚህ መልኩ ኩበቴን አስገብቻለሁኝ። አሁን የምንጠብቀው ትንሽዬ ይቺ ፀሐይ መታወት አምጣ ያለችው ፀሐይ ወይናቱ ፀሐይቱ እንዲያትሉ ለኔ ነው የሚታየኝ እንጂ እናንተ ዙሮ ይሄን ሲሄድ እቺ ዘወር ስትል ለኩሳለሁኝ። በጣም ነፋስ አለ እንደምታዩት ነፋስ በጣም ስላለ ነፋስ ትንሽ እየዘወር ይበልና ጥዲዋለሁ ማለት ነው። አውዲም አብድረዛቅ እንዴት አድርጎ ግቢውን እንዲያጸዳየው ማለት ነው። እስኪ ያለ ያሳያችሁ። ማሻአላህ ጡሲ ማራጣስ መስሎን ያጸዳው ጎበዝ ልጅ ነው ብታው የኔ ሸጋ ልጅ
እስከ አመዴ ዘለኩኝ። አመር ነው ባካችሁ ተውት። አሁን ቁጭ ብዬ ነው አየር እየተቀበልኩኝ። እንግዲህ ምጣድ የለኩሻለሁ እንደምታዩት እየተንቀለቀለ ነው። ጣሃውም ጠበቅኩት እስከ መጨረሻው ሀይው ላይ ነው መሰለኝ የሚዘጋው የሚገባው ሀኔ ምጣድ ላይ እንዲያለ ሆኖ ነው መሰለኝ። እንግዲህ ዝም ብዬ ጥጄዋለሁ ነው የምላችሁ። ይሄን ጥጃ ለፍታውና ጓደኛው ጋር ሽር ሽር ይበል። ኧረ ሊወጋ ነው እንዴ ብልግና። ቆይ ጓደኛውን ፍለጋ ነው የሚሮጠው። ኧረ ብልግና አውጥሳቷ ውስጥ ኒውስ ውስ እንግዲህ አንድ አፍቴ መጣዴ ልሰማ ነው። ተጣፍጥፍ አንጣና መጀመሪያ ነበር የሚጠፈጠፈው ግን አራሁት። እንግዲህ ውድ ቤተሰቦቼ እንደምታዩት መጣዴ ሰማ እያለኝ ነው። ብዙም አልሰማይም ገና ናት። ግን አሁን ነው መጣፍጠፍ ያለበት። መጀመሪያ እየሰማ ሲሄድ ኩፍ እያለ ይሄዳል ማለት ነው። እየነፋ ይሄዳልና ከሰማ ከሆነ እንደጠፈጠፋችሁ ስለሆነ ዝም የሚለው። ስለዚህ ብዙም ሳይሰማ ለብ ስትል ነው የምታደርጉት ማለት ነው። እና አርጌ ልመለስ፣ ጠብቁኝ። እንግዲህ እንዲህ የምታዩት ለሴ የሚባለው ሰውዬ ይሄ ነው ለሴ። እንግዲህ አሳምሬ ጠፍጥፌያቸዋለሁኝ። ማሻአላህ ተባረካላ። ደስ የሚለው ነገር ትልቅ ዳቦ ሲሆን ይነካካል በእጅ ምን ይላል። ይቺ ግን ሁሉ የሚፈልግ ሰው አንዷን ብድግ አድርጎ ግምጥ ያደርጋል ማለት ነው። እና ውድ ቤተሰቦቼ እንዴት አያችሁት? አያምርም? ለክዴ ነው ቶሎ። እስኪ አብረን እንየው። ማሻአላህ አውት ማሻአላህ። ሃይ ቢስሚላህ። መደፋት ያለበት ነደርኩ አይደለም መደፋት ያለበት እንዴ ሊጡ ሳይደርቅ ነው። ምክንያቱም ሊጡ ከደረቀ ነጭ ነው የሚሆነው። ከዛ እንዴ ታረጉታላችሁ። ሃይ ላሴ ማለት እንግዲህ ይሄ ነው። ማሻአላህ